ሰላም 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 እንደምን አላችሁ? እንዴት ከረማችሁ? በዓለም ላይ የምትገኙ በጣም የምንወዳችሁ በጣም የምናከብራችሁ ምርጥ ኢትዮጵያውያን ወገኖቻችን እንዲሁም ምርጥ ኤርትራውያን ወገኖቻችን እንደምን አላችሁ? ዘሆል ሀበሻ በዓለም ላይ ያላችሁ በኢትዮጵያም በእስራኤልም በአውስትራሊያም በዱባይም በሳዑዲም በአውሮፓም በአሜሪካም የምትገኙ ሁላችሁም ሰላም። እኛ እግዚአብሔር ይመስገን ከእናንተ ናፍቆትና ሀሳብ በስተቀር በጣም ደህና ነን። ሁለት ጉዳዮች በአጭር ነገር ይዤ መጥቻለሁ። ኢንፎርሜሽኑ ደርሷችሁ ሊሆን ይችላል። አንደኛው ነገር ከአንድ 4 ወር 5 ወር በፊትና አሁን ደግሞ ሰሞኑን በቲክታክ ላይ እየተቀጣጠለ ያለው የአንዲት እናት የድረሱልኝ ጥሪ እስከ ልጆቿ ድረሱልን፣ ሰው ያስፈራራን ነው፣ ድረሱልን፣ እየተደፈርን ነው ህፃናቶቹ ይላሉ። ምንድን ነው ይሄ ጉዳይ? ትንሽ እናየዋለን። ማይኮዝም ማትበሉ ባላችሁ መሰረት። ሌላው ሁለተኛው ትናንትና ዛሬ ሰሞኑን እየሰማን ያለነው በአዲስ አበባ ሲኤምሲ ወይም ሚካኤል አካባቢ ከአንድ ህንፃ የሚሰራ ህንፃ ላይ እየወደቁ ስለሚሞቱ ሰራተኞች ቅድሚያ ሴፍቲ የለም ወይ? መንግስትስ እንዴት ዝም አለ? ድርጅት ውስጥ እንዴት ዝም አለ? ህዝቡስ እንዴት ዝም ይላል ብለን መተናል። ይህንን ነገር ላልሰሙ እንድታሰሙ፣ የሚሞቱ ዜጎቻችን ቅድሚያ ጥንቃቄ እንዲደረግላቸው፣ ጥበቃ እንዲደረግላቸው የሚል መልእክት ይዤ ነው የመጣሁት። በቀጥታ አሁን የምሄደው ሰሞኑን እና ከ4 ወር ከ5 ወር በፊት በየዩቲዩቡ ይንቀሳቀስ የነበረ አንዲት እናትና አንድ በጣም ቆንጆ የሚያምር ልጅ ወንድሞቼ ያሉት መጥተው ድረሱልን፣ አንድ ሰው እያስፈራራን ይገኛል፣ እኔንም እየደፈረኝ ነው ብሎናል ልጁ። እዚህ ላይ ያለኝ መልእክት ነገሩ ተከስቶ ሊሆን ይችላል፣ አልተከሰተ ሊሆን ይችላል። ህግ ስላለ በሀገሩ ህግ የሚያጣራው ወገኖች ስላሉ ወገኖች የሚያጣሩት የህፃናቶቹን ጩኸት ግን ብዙሃን ኢትዮጵያውያኖች፣ ጎረቤቶች፣ ሀገር ላይ ያላችሁ በሙሉና እኛም ጭምር ኡኡ ብለን ህፃናቶቹን ከዚህ ነገር ማውጣት እንድንችል ጥሪ ለማቅረብ ነው እዚህ የተገኘሁት። የተሰማኝ ሀዘን ከባድ ነው። ሁላችንም ልጆች ይኖሩናል። ሁላችንም ልጆች አሉን። ባይኖርንስ አንድ ቆንጆ ህፃን ልጅ ወጥቶ እኔንም አንድ ሰው እየደፈረኝ እየተጫወተብኝ በፈለገ ሰዓት ይገኛል፣ እናቴንም እንደዛው እያረጋት ነው፣ ወንድሞቼንም እንዲሁ እያደረገ ነው፣ ጠዋት ከማታ ገላችኋለሁ እያለ እያስፈራራን ነው ብሎ ሲጣራ እንዴት ዝም እንላለን? መንግስትስ እንዴት ዝም ይላል? ለህፃናቶች መብት ለሴቶች መብት የተቋቋመ ሚኒስቴር አለ በሀገር ቤት። ስለዚህ እባካችሁ ድረሱላቸው። ምንድን ነው ይህ በሀገር የሚናፈሰው ነገር? እውነት ስለ ሀገራችንስ መልካም ነው ወይ? በውጭ ዜናዎች እውነት ለእኛ ስለ አእምሯችን ጥሩ ነው ወይ? እያንዳንዳችሁ ሚኒስቴሮች፣ እያንዳንዳችሁ ማንኛችሁም ሰዎች ይሄ ነገር ይመለከታችኋል። ስለዚህ የነዚህ ሰዎች ጥሪ፣ የነዚህ ህፃናቶች ጥሪ፣ የዚች እናት ጥሪ ይድረስና ህግ ወይም ደግሞ ማህበረሰቡ ሰብሰብ ብሎ ምንድነው ጉዳይ ብሎ እንዲደርስላቸው በዚህ አጋጣሚ በእኛ የቲክቶክ ቻናል በማይኮ አዲና እንዲሁም በመላው እዚህ በስደት በምንገኝ ሰዎች ስም ጥሪ አቀርባለሁ። ሌላው ምንድነው ምክንያቱ? እነዚህ ሰዎች ሊሰሩ ህንፃ ላይ ወጡ። ስለዚህ በተደጋገመ ሁኔታ ሲወድቁ ሲሞቱ እንዴት ሴፍቲ፣ እንዴት ሄልሜት አይደረግም? እንዴት ቅድሚያ አንድ ሰራተኛ ወደ አንድ ቦታ ሲጠራ መከላከያው ከአደጋ መከላከያው ነገር ትምህርቱ እንዴት አይሰጠውም? እንዴት ጥንቃቄ አይደረግም? ብዙሃኖች አይደሉም ወይ? ህዝቦች አይደሉም ወይ? ወገኖች አይደሉም ወይ? ኧረ ጎበዝ! በተለያየ ሁኔታ በረሃብ፣ በጦርነት፣ በቸነፈር፣ በችግር፣ በተለያየ ነገር ውስጥ ወገኖቻችንን እያጣን ነው። አሁን ደግሞ የምንሰማው ከጦርነቱም ከምኑም ባለፈ አንድ ህንፃ ሲገነባ የ6 የ8 የ10 ሰው ወጣቶች ሞትን እንዴት እንስማ? ስለዚህ ፈርስት ሴፍቲ ኖ ሞር ኖ
ኖ ሞር የዜጎች ደህንነት ይጠበቅ እንጂ የዜጎች ደህንነት ይጠበቅ እንጂ። በጣም ነው የሚያመው። ዜናውን ዛሬ ስሰማ በጣም ነው የከበደኝ። በጣም ባለቤቴ ነች፣ አዲ ነች፣ አጋጣሚ ሰምታ የነገረችኝ። ገብቼ ስሰማ ግን በእውነት በጣም ነው ያዘንኩት። እዚህ እኛ ባለንበት ሀገር የትኛውንም ስራ ልንሰራ ልንቀጠር ስንል የመጀመሪያው ትምህርት ወይ የመጀመሪያው ፈተና የሚሰጠን ፈርስት ሴፍቲ ነው። ከጫማችሁ ይጀምራል። ሴፍቲ ሹዝ ነው ማድረግ አለባችሁ። አለባበሳችሁ፣ ጃኬታችሁ ሁሉ አንጸባራቂ ይሆናል። ስለዚህ ለምን አሁን ባለችበት ኢትዮጵያ በአሁን ደረጃ አትሊስት ሰዎቿን እንዴት አትታደግም? አንድ ህንፃ ኮንስትራክሽን እንዴት እነዚህን ነገሮች አያሟላም? እንዴት? ስለዚህ ኖ ሞር የድሃ ሞት ይብቃ እላለሁ። የድሃ ሞት ይብቃ። ነገሩ ይጣራ። የእነዚህ ሰዎች ደም ይመለስ። እርግጥ ሞተዋል፣ አልፈዋል። ነገር ግን ቤተሰብ ይኖራቸዋል፣ ወገኖች ይኖሯቸዋል። ህንፃ ላይ ወጥቶ ተሸክሞ ድንጋይ ወይም ደግሞ ሲሚንቶ ተሸክሞ ቤተሰቡን ሊያስተዳድር ሀገሩን ሊያቀና ደፋ ቀና የሚል አንድ ወጣት በዚህን ያህል ደረጃ በተከታታይ 2-3 ሰው ሲሞት እንዴት ዝም ይባላል? ሬሳቸውስ የት ሄደ? እንዴት በመንግስት ደረጃ አይነገርም? እንዴት የመንግስት ሚዲያዎች አያራግቡትም? በግል ዩቲዩበሮች ብቻ ነው እንደዚህ ነገር የምንሰማውና ኖ ሞር በሉ። ፈርስት ሴፍቲ ለሰው ልጅ ፈርስት ክብር ይሰጥ። ሌላው ተመልሼ እንደገና ወደ ኋላ ባልወስዳችሁም እናት ታለቅሳለች፣ ልጆች ያለቅሳሉ፣ ህፃናቶች ተደፈርን ኡኡ የመንግስት ያለ እያሉ ነው። እንዴት በመንግስት ደረጃ ይህ ጉዳይ ታይቶ እንዴት አይነገርም? ዜጋ እኮ ክብር ነው። እኔ ስለ ፖለቲካ አንድ ቀን አውርቼ አላውቅም፣ ላወራም አልፈልግም። ነገር ግን እንደዚህ በግለሰብ ደረጃ የሚጠቁ ሰዎች በተለይ የሴትም የህፃናቶች ጥቃት፣ አሁን ደግሞ የወንዶች ጥቃት እንዴት ነው አንድ ወንድ ህፃን ልጅን እንዲያደርጋለው ልብስን አውልቅ የሚባለው? እስኪ ዜናውን ግቡና እዩ። እንዴት ነው በሀገር ደረጃ ሲወራ ነይ ና ተብሎ እነዚህ ሰዎች ተጠይቀው ይሄ እውነታ ለምንድን ነው የማይታየው? ከዚህ በፊት ተብሎ ሴትዮዋ ላይ ያማታል፣ አማኑኤል ልትገባ ነው፣ ሌላ ነገር ልጁ ላይ የተደረሰ ተጽዕኖ ነው ሲባል ሰምቻለሁ። ኒውሱን ትተነው ነበር። አሁን ደግሞ በአዲስ መልክ መጥቷል። የተቀየረ ነገር የለም። የድረሱልኝ ጥሪ አቅርቧል። ህፃናት ወንዶችና ህፃናት ሴቶች እንዲሁም የሴቶች ጥቃት እንዲሁም የህፃናት ወንዶች ጥቃት ይቁም እላለሁ። ይቁም ፕሊዝ። የድሃ ሞት ይብቃ። በድሃ ሞት ላይ ምንም አይነት እድገት፣ በድሃ ሞት ላይ ምንም አይነት ለውጥ የለም። ስለዚህ ህግ የፈለገ ነገር ይሁን፣ የፈለገ ጦርነት ውስጥ እንሁን፣ የፈለገ ችግር ውስጥ እንሁን፣ ጦርነቱን በሰላም የምትፈቱበት መንገድ እናንተ ታውቃላችሁ። ነገር ግን ህዝብ እንደገና ግለሰቦች በዚህ ልክ ከትላንት ወዲያ እና መቀለሽ ልጆች እንደዛ ተደፈረች ተብሎ እንደዛ ገበና ሲወጣ ስንት ሰው ስንት እናቶች እንባ ሲያጡ በዚህ ጋር በድርድር በዚህ ጋር በኮንዶሚኒየም በዚህ ጋር በምናምን ተብሎ ተሸፋፍኖ አለፈ። በጣም በርከት ያለ እንደገና በተለያዩ ሰዎች ተገፍትረው የተገደሉ እንስቶች አሉ። ለምን? በታዋቂ ድምፃውያን ሊሆን ይችላል፣ በታዋቂ የሆኑ ነገሮች ሊሆን ይችላሉ። በታዋቂ ተገፍትረው የተገደሉ እህቶች ምን ሆነ ፍርዳቸው? ለምን? ስለዚህ የድሃ ሞት ይብቃ። ህንፃ ሊገነባ የወጣው ድንጋይ ሊሸከም የወጣው ብሎኬት የሚሸከመው ሴፍቲው ይጠበቅለት። ፈርስት ሴፍቲ በሎ አታሰሩት፣ አሟሉለት። የህፃናቶች መደፈር ይቁም። የእናቶች መደፈር ይቁም። የህፃናት ወንዶች መደፈር ይቁም። ስለዚህ እነዚህን ወገኖች እዩዋቸው የሚል ጥሬን አቀርባለሁ። ሰላማችሁ ብዝት ይበል። ሰላም ለኢትዮጵያ፣ ሰላም ለህዝቦቿ፣ ሰላም ለኤርትራ፣ ሰላም ለህዝቦቿ፣ ሰላም ይሁን በሉ። እግዚአብሔር ይታረቀን። ሁላችሁም መልካም ውሎ፣ ሁላችሁም መልካም አዳር ይሆንላችሁ ነው።